ዛሬ ለሽያጭ የተረከምናቸውን ምርጥ የቤት መረጃዎች ይዘንላችሁ ቀርበናል። በላፍቶ ቪላ ቤት በ13 ሚሊዮን፣ በአያት 175 ካሬ ሜትር ቦታ በ12 ሚሊዮን 500 ካሬ ሜትር በ23 ሚሊዮን ብር የሚሸጥ እንዲሁም ሌግዠሪ ቤት የምትፈልጉ 1160 ካሬ ሜትር በፊጋ በጥሩ ዋጋ ተደራድራችሁ የምትገዙት እንዲሁም አንደኛ ተደርጎ የተሰራ ዘመናዊ ግራውንድ ፕላስ ዋን 200 ካሬ ሜትር ለሽያጭ የቀረበ ቤት ይዘንላችሁ መጥተናል። እያንዳንዳችሁ የት አካባቢ ቦታቸው ካሬያቸው የሚለው መረጃ ይዘንላችሁ መጥተናል። ሻጮች መረጃችሁን አድርሱን፣ ገዢዎችን መረጥ አድርጋችሁ በጥሩ ዋጋ የቀረቡትን ሸመት አድርጉ። ወደ መረጃው ዛሬ በቀዳሚነት ያመጣንላችሁ በጣም ቆንጆ ዘመናዊ ጽድት ብሎ የተሰራ ማንም ያልኖረበት 200 ካሬ ሜትር ግራውንድ ፕላስ ቱ ተደርጎ የተሰራ ይህን ቤት አመተናል። ግቢው ቢያንስ 3 መኪኖችን በጥሩ ሁኔታ ማቆም እንዲቻል ታስቦ የተዘጋጀ ነው። አነስ ያሉ 4 መኪኖች ሊያስቆም ይችላል። ከዛ ውጭ ግን ተለቅ ያሉ ደግሞ እንደ ቪኤት ነገር እንደ ገመችስ 2 መኪኖችን ማስቆም ይችላል። ታዲያ በመጀመሪያ ደረጃ የምናገኘው የዚህን ቤት ክፍል ይህ የምታዩት ትልቁ የቤቱን ሳሎን ሲሆን እጅግ በጣም 100% ኮራ ቀብረር ብለን የምንነግራችሁ በዘመናዊ መልክ ተሰርቷል። የተጠቀማቸው ሴራሚኮች የአልሙኒየምና የመስታወት እንዲሁም የመብራት ሲስተሞቹ እጅግ በጣም የሌለ ቆንጆና ዘመናዊ ቤት ነው። ፊት ለፊት በምታዩት መልኩ ደግሞ ኦፕን ኪችን ምርጥ ዲዛይንን ተጠቅሞ ጨርሶታል። እጅግ በጣም የሚገርም እይታን ያለው በተለያየ አቅጣጫ በዚህ በምታዩት መልኩ ማለት ነው። እንግዲህ ከዚህ ከኪችኑ በኋላ ማብሰያ ኪችን፣ የስራ አጋዥ ወይም የሰራተኛ መኝታ ቤት እንዲሁም የእንግዳ መኝታ ቤትም ጭምር አለ። እዚህ ግራውንድ ላይ የምታዩት ግን አንድ ክፍል አለ። ምናልባት ይህን ለምትፈልጉት አገልግሎት መዋል የሚችል ነው። ከዚህ ፊት ለፊት የምታዩት ደግሞ መታጠቢያ ክፍል ነው። በአጠቃላይ እንግዲህ ቤት ቆንጆ ወደ 6 የሚጠጉ መኝታ ቤቶችን እንዲሁም አንድ ሰፊ ሳሎን ይዞ የሚገኝ ነው። እንግዲህ ውድ ኢትዮጵያን ዘመናዊ ቤት ንጹህ ቤት እንፈልጋለን ካላችሁ አሊያም መስራት እንፈልጋለን ቦታ ገዝተን ካላችሁ 200 ካሬ ሜትር ላይ ቆንጆ ቤት ከፈለጋችሁ ይህን፣ ከዛ ውጭ ግን በራሳችን ዲዛይን እንሰራለን የምትሉም ይህን ቤት እዩት። እጅግ የሌለ በጣም ቆንጆ ምርጥ ተደርጎ የተሰራ ነው። እንደምታዩት የደረጃው ስራ ገራሚ ተደርጎ የተሰራው ጥግ ላይ ነው የሚገኘው። እንግዲህ ወደ አንደኛ ፎቅ እንደወጣን የምናገኛቸው ደግሞ የቤቱን መኝታ ቤቶች ነው። እዚህ አንደኛ ፎቅ ላይ ዋናው ቤት ላይ ብቻ ቆንጆ 3 መኝታ ቤቶች ሰፋ ብለው የተዘጋጁ ቁምሳጥን መታጠቢያ ክፍል ያላቸው ናቸው። እንግዲህ የምታዩት ደግሞ ሰፊ በረንዳ ያለው የቤቱ ትልቁ መኝታ ቤት ነው። ታዲያ ቤቱ እንግዲህ በአራቱም አቅጣጫ የካሜራ ሲስተም ተገጥሟል። የምታዩት ደግሞ የትልቁ መኝታ ቤት መልበሻ ክፍል ነው። ከፊት ለፊት ዝጉ ነው ያያችሁት ደግሞ የውስጥ መታጠቢያ ክፍሉ ነው። ታዲያ የመኝታ ቤቱ ስፋት እጅግ በጣም ቆንጆ 200 ካሬ ሜትር ላይ ይገኛል ተብሎ የማይታሰብ ስፋትን በጥሩ ዲዛይን ተጠቅሟል። እዚህ ጎን ላይ ደግሞ የምታዩት የልጆች መኝታ ቤት ሲሆን ይህ መኝታ ቤትም ስፋቱ እጅግ በጣም ደስ የሚል የተፈጥሮ ብርሃን እንዲሁም አየር እንዲያገኝ የታሰበበትና ፊት ለፊት ደግሞ ከጫፍ እስከ ጫፍ ቁም ሳጥን በጥሩ ሁኔታ ተገጥሞ ይገኛል። ከዚህ በመውጣት ደግሞ ወደ ሌላኛው የመኝታ ክፍል ነው የምናመራው። ከዚህ ፊት ለፊት እንደሄድን ወደ ሰርቪሱ ያስወጣል። ነገር ግን በመጀመሪያ ደረጃ እዚህ ላይ የልጆች መኝታ ቤት በጣም ቆንጆ ተደርጎ የተሰራ እንዲሁም ቁም ሳጥንም የተገጠመለት አየርና የተፈጥሮ ብርሃን እንዲያገኝ የታሰበበት መንገድ ቆንጆ ነው። ፊት ለፊት የምታዩት ደግሞ መታጠቢያ ክፍል መጀመሪያ ላይ ላየነው መኝታ ቤት ነው። ለማስተር ቤድሩም ሳይሆን ሁለተኛ መኝታ ቤት ሆኖ ላየ ነው፣ ለልጆች መኝታ ቤት ማለት ነው። እዚህ ፊት ለፊት የምታያቸው እንግዲህ 2 መኝታ ቤቶች ሰርቪሱ ላይ እንዲሁም የጋራ ሻወር፣ ሽንት ቤት ያላቸው ናቸው። ተመልሰን እንግዲህ ወደ ግራውንድ ላይ ወርደናል። ግራውንድ ከሳሎን በኋላ በኩል ስንወጣ ደግሞ በጣም ቆንጆ ነገሮችን ይዟል። እዚህ ላይ አንድ የሰራተኛ መኝታ ቤት አለ። እዚህ ቤዝመንቱ ውስጥ ላይ ደግሞ ለውሃ ማጠራቀሚያ ታንከር የተቀመጠ ሲሆን 5000 ሊትር። ይህ የምታዩ ደግሞ የቤቱ ማብሰያ ኪችኑ ነው። ካቢኔቱ በሚገርም ሁኔታ ተገጥሟል። የኪችን ቤቱ ስፋትም በጣም ቆንጆ ነው። ከዚህ በመቀጠል ደግሞ ከኪችን ቤቱ ጎንም አንድ ለስቶር አገልግሎት የሚውል አነስተኛ ክፍል ተዘጋጅቷል። እዚህ ጎን ላይ ደግሞ የላውንደሪ ቤት ነው። ታዲያ ወደ ሰርቪሱ ለመውጫም የራሱ የሆነ ደረጃ በዚህ በኩል የተሰራለት ሲሆን እንግዲህ ሰርቪሱ ላይ በአጠቃላይ ከግራውንዱ ጨምሮ ማለት ነው 4 መኝታ ቤቶችን
ዋናው ላይ 3 መኝታ ቤቶችን በአጠቃላይ ወደ 7 የሚጠጉ ምርጥ መኝታ ቤቶችን የያዘ ይህ ቤት ለሽያጭ ቀርቦ ነው የሚገኘው። በባንክም በካሽ መግዛት የምትፈልጉ ወሰን አካባቢ ነው የሚገኘው። ቤቱ እጅግ በጣም የሌለ ዘመናዊ ተደርጎ የተሰራ 200 ካሬ ሜትር ላይ ያረፈ ነባር ፋይልና ዲጂታል ካርታ ነው። ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ መታችሁ እዩት። ጥሪው 55 ሚሊዮን ብር ተብሏል። ለምን ተባለ? መታችሁ እዩት። እያንዳንዱ ነገር ትረዱታላችሁ። ከዛ በተጨማሪ እናንተ ገዢ ናችሁ ስትመጡ ያወጣል የምትሉትን ዋጋ ደግሞ ከሻጩ ጋር ተገናኝታችሁ የፈለጋችሁትን ዋጋ መስጠት ትችላላችሁ። ሌላኛው ዛሬ የቤት መረጃችን የሚሆነው እዚህ መረጃ ላይ ወይም እዚህ ቪዲዮ ላይ ቤቱን አላቀረብንም፣ ማየት አልተቻለም። ነገር ግን በጣም ጠቃሚና ወሳኝ መረጃ ስለሆነ ዘንላችሁ መጥተናል። የሚገኘው ቤቱ በአዲስ አበባ ውስጥ ሲኤምሲ ወይም ፊጋ አካባቢ የሚገኝ ነው። በጣም ቆንጆ ቤት ነው። መሸጥ ተፈልጓል። ይህ ማለት ለገዢዎች እጅግ በጣም ወሳኝ ነው ማለት ነው። የካርታ ስፋቱ 1160 ካሬ ሜትር የሆነ ግራውንድ ፕላስ 1 ቤዝመንት ያለው ሰፊ ግቢ ያለው ነው። እንግዲህ 1000 ካሬ ሜትር እጅግ በጣም ሰፊ ግቢ እንደሚኖረው እያንዳንዱ ከሻወር ቤት ጀምሮ ማለት ነው ሁሉም ክፍሎች ሰፊ እንደሚሆኑ ይታመናል። እንግዲህ ይህን ቤት አሁን ለሽያጭ አቅርበውታል። ምንም አይነት ወጪ የማይጠይቅ አሁን ሻጮቹ ራሳቸው ይኖሩበታል። ለማንኛውም ወሳኝና ትክክለኛ ቤት ፈላጊ ነን ካላችሁ በውስጡ በጣም ቆንጆ ተደርገው ወደ 6 የሚጠጉ መኝታ ቤቶች እንዲሁም 2 ሳሎን እና በቂ የመኪና ማቆሚያን ይዞ ነው የሚገኘው። ፊጋ አካባቢ ነው። ሌክዠሪ ቤት ሰፊ ግቢ የምትፈልጉ በ160 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። እስከ 140 ሚሊዮን ብር እንዲሸጥ ታስቦ እንግዲህ ገበያ ላይ ወጥቶ ነው የሚገኘው። መረጃው በዚህ ደረጃ ነው የደረሰን። ከዛ በተጨማሪ እንዲቀነስ ከፈለጋችሁ ደግሞ እናንተ መታችሁ ከሻጩ ጋር መነጋገር ትችላላችሁ። እንግዲህ ሻጩ በዛው በቅርብ ርቀት ታገኙታላችሁ። በተጨማሪም በአያት አካባቢ በራሳችሁ ቦታዎችን ገዝታችሁ መገንባት የምትፈልጉ ኢትዮጵያውያን ካላችሁ 175 ካሬ ሜትር ምርጥ ፋይልና ሰነድን ያሟላ ቤት ወይም አሁን ለጊዜው ስም ማዞሪያ አገልግሎት የሚውል ነው። የሚያኖር ቤት አይደለም። 2 መንገድ ተጠቃሚ፣ አቀማመጡ ወደ ምስራቅ ሰሜን አቅጣጫ ማየት ይችላል። ዋና ፊት ለፊቱ ሰሜን ነው፣ ጎኑ ግን ወደ ምስራቅ ነው። እናንተ አቅጣጫዎችን መቀየርና የፈለጋችሁን እይታ እንዲፈጥር ማድረግ ትችላላችሁ። 12 ሚሊዮን ብር በ175 ካሬ ሜትር ላይ ያረፈ ቆንጆ ዶክመንት የያዘ ለሽያጭ ቀርቧል። ምናልባት እስከ 10 ተኩል 11 ከዛም በታች ማስቀነስ ትችላላችሁ። መታችሁ ይትወዱታላችሁ። ከዛ በተጨማሪ አያት አበበች ጎበና አካባቢ ከአያት አደባባይ ወደ 49 በሚወስደው መንገድ ወደ ቀኝ ታጥፋችሁ ለ2 እንዲሁም አክሲዮንም ከሆናችሁ መግዛት የምትፈልጉ ካላችሁ ነባር ፋይል ነው። በጣም ቆንጆ ዶክመንት ንጹ 500 ካሬ ሜትር በርካሽ ለሽያጭ ቀርቦላችሁ ይገኛል። እሱንም 500 ካሬ ሜትር ነው። ፊት ለፊቱ ወይም ግንባሩ አቀማመጡ 25 ሜትር ወደኋላ 20 ሜትር ነው። አሁን ለሽያጭ የቀረበው በ23 ሚሊዮን ብር ነው። ቆንጆ በጣም የሚያምር ሳይት ላይ በፎቅ ደረጃ ብቻ የሚታወቅ ምርጥ ኮምፓውንድ ውስጥ የሚገኝ ቦታ ነው። የስም ማዞሪያ ለጊዜው ሰርቪስ ጥግዞ ተሰጥቶለታል። እንደገዛችሁ በዛ ስም ማዞር ትችላላችሁ። መታችሁ እዩት። ሌላው በላፍቶ አካባቢ 165 ካሬ ሜትር የድሮ ቪላ ቤትን መግዛት ለምትፈልጉ ኢትዮጵያውያን ዛሬ አንድ መረጃ ደርሶናል። 13 ሚሊዮን ብር ሰርቪሶች ያሉት ዋናው ላይ ሳሎን እንዲሁም 2 መኝታ ቤት እንዲሁም የመኪና ማቆሚያንም ይዞ ከዋና መንገድ በቅርብ ርቀት የሚገኝ ነው። ነባር ፋይል ዲጂታል ካርታ ላፍቶ ወረዳ 12 ጊዮርጊስ ቤተክርስቲያን አካባቢ የሚገኝ ነው። 13 ሚሊዮን ብር ለሽያጭ የቀረበ የድሮ ወይም የዲፖ የሚባሉ ቪላ ቤቶች አሉ። መታችሁ ማየት ትችላላችሁ። ከዛ በተጨማሪም ላፍቶ አካባቢ በራሳችሁ መገንባት የምትፈልጉም
በዚሁ በተመሳሳይ ከ12 ሚሊዮን ብር ጀምሮ 160 ካሬ ሜትሮች ለሽያጭ ወጥቷሉ። ዘመናዊ ቪላ ቤቶችን ከ22 ጀምሮ መግዛት የምትፈልጉም በላፍቶ አካባቢ በ165 ካሬ ሜትር አሉ። በተጨማሪም በአያት አካባቢ ኖህ ሪል ስቴት እንዲሁም አያት ባቡር ጣቢያው መጨረሻ ላይ ለሽያጭ የቀረቡ 100% ጥንቅቅ ያሉ ካርታ ያዘጋጀላቸው ሪል ስቴት አልሚው ለሪል ስቴት ቤት ፈላጊዎች ያስተላለፈው ነው። ከድርጅቱ አይደለም ቤቶችን የምትገዙት ከግለሰቦች ላይ ነው። ካርታ ያላቸው 100% ጥንቅቅ ብለው የተዘጋጁ የመብራት የውሃ አገልግሎት የተሟላላቸው የቤት አይነቶችም እጃችን ላይ ይገኛሉ። እነሱንም መታችሁ ማየት ትችላላችሁ። የሚሸጥ ቤት ያላቸው አድርሱን። ቤት መግዛት የምትፈልጉ የትና ምን አይነት ቤትና ቦታ እንደምትፈልጉ ባስቀመጥነው የስልክ አድራሻ መሰረት አሳውቁን። ለዛሬው ያቀረብኩላችሁ የቤት መረጃ እስካሁን ይመስል ነበር። መልካም ጊዜ